የወጋ ቢረሳ የተወጋ አይረሳም ብላ ቃጭል ባለፈው በሰራችባት ወይም ባልሰራችው ነገር በወነጀሉባት እሷና ማለት ሰኒና ጓደኛዋ ዛሬ ሰብለን መንገድ ጠብቃ ልትቀጠቅጣት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሁሉም ክርስቲያን ወገኖች ባላችሁበት ሰላማችሁ ብዝት ይበልኝ ማለት ነው። ዛሬ ይዤላችሁ የመጣሁት ክፍል 7ን አፍላ ፍቅር ነው ማለት ነው። እንድትከታተሉ በአክብሮት እጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ ማለት ነው። ሶሲ የመጨረሻ 12ኛ ክፍላችንን በመጽሔት ማሳተም አለብን። ሁላችንም የየራሳችን አብሶ ከ11ኛ እስከ 12 ያለው ላይፋችን በጣም ታሪክ የሚመስልና አንድ መጽሐፍ የሚታተምበት ነው። ስለዚህ ሁላችንም የየራሳችንን ታሪክ በየስልካችን ሪከርድ እናደርግና ወይም እየዞርኩ ሪከርድ አደርግና በቤስት አቀናብሬ ወይም በጥሩ ሁኔታ ጽፌና አቅርቤ በመጽሔት መልኩ አሳትምና ምርቃት ወይም 12ኛ ክፍል ስንለያይ ፕሮግራም አዘጋጅተን ሁላችንም እያንዳንዳችን ታሪካችንን በመጽሔት መልኩ እንከፋፈላለን። ወደ ዩኒቨርሲቲም ገብተንም ትዝታችንን ዞር ብለን እንድናይ ይረዳናል። ይህም በማለቷ ዴቭም ገድፏታል። እየዞሩም ሁለታቸውም እንግዲህ ቃለ መጠየቅ ፕሮግራሙን ተያይዞታ ማለት ነው። ሚኪ በተደጋጋሚ አቡሻን እያበሳጨው ወይም ከሄሉ ጋር እያለያየው በነበረው ወይም አንዳንድ ነገር ሽቶ ሰፕራይዝ ሊያደርጋት ስለነበረ እሱ ግን በካልሲ ቀይሮ እሷ እንድትቀየመው ባደረገው በተለያየ መንገድ ላይ እሱ ላይ ማለት ስህተት ፈልጎ እሷ በሱ እንድታዘን ባደረገው ይሄ ልጅማ መቀጣት አለበት ወይም ከስህተቱ መማር አለበት ብሎ አንድ ሀሳብ አስቧል። ሜሮን የላከችለት ወይም ሰፈር ጎዳና በሚተዳደሩ ጊዜ ሜሮን የምትባል አንድ አፍቃሪ እንደነበረችው ጓደኛው አቡሽ ስለሚያውቅ እሷ የጻፈችው አስመስሎ እጥር ምጥን ያለች ደብዳቤ ጽፎ ለሄሉ ሔዋን ይሰጣታል። ሂዊ ደግሞ እንግዲህ ሁሉንም ነገር ካስረዳት በኋላ አንቺ ሄደሽ ጓገጭ ማለት አለብሽ፣ ማልቀስም ካለብሽ ማልቀስ አለብሽ፣ ቆንጆ ድራማ ማሳየት አለብሽ። ምክንያቱም ይሄ ካተደረገ ይሄ ልጅ ከፍቅረኛ ጋር እስከ መጨረሻው ራሱን ሊያለያየን ይችላል። ስለዚህ ይሄ ነገር መታረም አለበት በሚለው ማለት ነው። ያው እንግዲህ ሰጥቷታል። እሱም እንዳልተፈጠረ ሚኪ ጋር ሆኖ እንግዲህ ሔዋን ማለት ነው ገጭ ጓያለች መታ እንግዲህ ሚኪን አናቱ ላይ ወጣለች ማለት ነው። ምንድነው ነገሩ? ሊያስረዳት ቢሞክርም እንዴት እንደዚህ ታረጋኛለህ? እኔ እኮ አምኜህ ነበረ፣ በጣም ወድ ነበረ ሚኪሻ፣ እንዴት እንደዚህ ታረጋለህ? ትለዋለች። እሱም ሊያስረዳት እድል እንዲሰጠው ቢነግራትም ነገር ግን እሷ ጋር ድጋሜ አጠገቧ እንዳይደርስ ታደርገዋለች። ለአንተ ብዬ ህልሜን ብዙ ነገር ትቻለሁ፣ ነገር ግን እንደዚህ ትከዳኛለህ ብዬ ወይም እንደዛ አይነት መጥፎ ሰው እንደሆን ካላውቅም ነበረ ትለዋለች ማለት ነው። ሚኪም እንግዲህ ሄድ ስትልለት ማለት አቡሻም ሄድ ስትልል ለሚኪ ሁሉም የሱ ሴታፕ እንደሆነ ሜሮን ሳኮን እኔ እንደሆንኩ እሱ እንደሆነ ወረቀቱ ወይም ደብዳቤው እንዳስቀመጠው ይነግራታል ማለት ነው። እዛውም እያለ እንግዲህ እኔ እኮ ያው በፊት ስለማፈቅረሽ ይሄን ብነግርሽ እውነታ ያው ፍቅር ስላለበት ሊያጣላኝ ነው ብለሽ ታስቢያለሽ ብዬ ነው እንጂ እኔ ሁሌም ልነግርሽ አስብ ነበረ። የኔ ፒያር በጣም ይቅርታ ብሎ ይቅርታ ይጠይቃታል ማለት ነው። እንግዲህ በጣም የሚያሳዝነው ደግሞ ናቲና ሰናይት ማለት ነው ዛሬም በፍቅር ሁለቱም እየተያዩ ነገር ግን እሷም የምታፈቅር የሚመስለው ቲቸር ሽመልስን ነው። እሱም በተቃራኒው እሷ እሱን ስለምታፈቅር ወይም እኔም እንደ ወንድሟ ስለምታየኝ አፈቅርሻለሁ ብላት ትቀየማልኛለች በሚል እንትን ፍራቻ ውስጥ እሷም ራሷን ደብቃ እሱም ራሳቸውን ደብቀው የተለያየ ስቃይ ውስጥ እያሳለፉ ይገኛሉ ማለት ነው። እንግዲህ ኤላና አልሚም እንግዲህ ጥሩ ሁኔታ ላይ ነው ያሉት። ለማስቀናት ብሎ እየተጠቀመባት እንደሆነ ላንፎ ምንም እያወቀች አይደለም ማለት ነው። አጠገብ ሲሆን ደብረሃን ደስ ነው ነው አይደብረኝም፣ ነገር ግን ሰኒን አግኝቼ እሷን አናግሬ አሳይመንቱን መስራት አለብኝ፣ ለዛ ነው ካልደበረሽ ልሂድ ሲላተመሽ ችግር የለውም እኔ ግን ቆቀር ልጋብዝህ ነበረ ትለዋለች ማለት ነው። በቃ ችግር የለውም ከተመቸኝ ትጋብዥኛለሽ የኔ ችግር የለውም ምናምን ብሎ እንግዲህ ፎጋግሯታል ማለት ነው። ጆንም በተመሳሳይ መልኩ እንግዲህ መጥቶ ማለት ነው ኔቱ ማለት እንዴት እየሄደልሽ ነው ምናምን ሲላትም ያው እንግዲህ በተነጋገርነው መሰረት በቅዳችን መሰረት እየሄደልኝ ነው ኤላ ምናምን ትለዋለች ማለት ነው። በርቺ ምናምን ይላታል።
በስራው አበረታቷት ትሄዳል ማለት ነው። ሰብሊን ጆን እና ጸጊ ደግሞ ተገናኝተው እንግዲህ ለምንድን ነው ይሄ ዳኒ የሚባል ልጅ ስለ ኤልያስ ወይም ስለ ኤላ አዲስ ነገር የማያመጣልን ስራውን በስነ ስርዓት አይሰራም ወይ ሲለውም ዳኒ በጣም ጎበዝ ልጅ ነው፣ ነገር ግን ኤላ እንደምናስበው ቀላል ልጅ አይደለም፣ በጣም ከባድ ልጅ ነው። ኤላ እንዴት እንደሆነ ወዴት እንደሆነ የምናውቀው ነገር የለም። ስለዚህ ለዛ ነው እንጂ ልጁ ጎበዝ ልጅ ነው ትላታ ማለት ነው። ይህን ሁሉ ሲባል እንግዲህ ቹቻ ተደብቃ እያየቻቸው ነበረና እሷ ደግሞ እንዳየቻት ጸጋ አውቃ ነበርና ቹቻ ብቻዋን ቁጭ ብላ እያለ ትመጣና ምን ነው ደብሮሻን ጓደኛዬ፣ ምንድን ነው ነገሩ? ችግርሽን ወይም ጭንቀትሽን ላቀልልሽ ስትላትም አንቺ ችግር እንጂ የችግር መንስኤ እንጂ መፍትሄ ልኮኛ አቺም ስትላትም ቆይማ ከጆን ጋር ስላየሽኝ እንዴት ለምን እንዳወራን ምናምን እንድነግርሽ ብዬ ነው። አንቺ ግን የምትረቢ አይደለሽም ወይም እንዲያግዝሽ አትፈልጊም ትላትና ያው እንግዲህ በብስጭት አይተሽኛም ማለት ነው ስትላት አዎ እኔም ማላየው እኔ ስለተውኳችሁ እንጂ እኔ ብፈልግ የፈለኩትን ነገር በፈለኩት ሰዓት እንደማረጋችሁ ታውቂያለሽ ትላታለች ማለት ነው። ዳኒም እንግዲህ ከጨዋታው አውጡኝ፣ ይሄ ኤልያስ የሚባል ልጅ ወይም መኮንን የሚባል ልጅ በጣም አደገኛ ሳይሆን አይቀርም፣ ስለዚህ ይቅርብኝ ሲላትም ቤዚቲ ግን ያው ዳኒም በብር ጉዳይ አይደራደርም። እጥፍ ድርብ ልከፍልህ እችላለሁ ስትለውም ይችን ነገርማ ማስመለጥ የለብኝም እድልና እጣ አንድ ጊዜ ነው የሚወጣው ይባላልና እድሌ ልጠቀምበት ብሎ እና ያው እንግዲህ ምንም ያላወቀ መስሎ እንዲከታተልና ስራውን መውጣት እንደሌለበትና ያው ጠንክሮ በዛው ላይ እየተሰለልክ ሰልል ተብሎ ተልኳን ማለት ነው። እሱም በሀሳቧ ተስማምቷን ያው የብር ጉዳይ ስለሆነበት ማለት ነው። እንግዲህ ኤላ ደግሞ ለምን ጋበሻት ብሎ ጓገጭ ብትልበትም ሰብላ እሷ ግን ያው ቅናት ሳይሆን ለጓደኛዬ ስለማስብ ነው ብላ ሰብሊ ብትልም አሳይመንቱን እንስራ ብሏት ግን አሳይመንቱ የሚሰራበት ወረቀት ወይም እስክሪብቶ ደብተር የለም ማለት ነው። እና በምን ላስጠናህ ነው ስለ አይ ካፌ ሻይ ቡና እያልኩ ታስተኛኛለች። ነገር ግን አሁን ግን ስለ ልቤ አንዳንድ ነገር እንድትይ ነበረ። ልቤን ከቻልሽ እስቲ የሆነ ነገር በይልኝ፣ ልቤን አጥንልኝ ወይም አይን ላይን እስቲ እየተያየን ዛሬ ጥናቱ አይን ላይን ይሁን የሚል ነበረ። እሷ ግን በጣም ተበሳጭታና ተናዳ እሱን ስታያው ሴጣኗ ይመጣል ማለት ነው። የሰብሊ ትወደዋለች በውስጧ የአፏ ግን አይወደውም ይላል ማለት ነው። ይሄን ያየው እንትና በጣም እየተባሳጨ ይሄ ልጅ እንዴት ነው መቼ ነው የሚፋታና ካከ ዘራፍ እያለ ነው ማለት ነው ጆን ማለት ነው። እሷም ጆን በጣም እንደምትወደው እና በቅርቡ ይሄ ልጅ ተገላግላው ከሱ ጋር ሙሉ በሙሉ እንደምትሆን ይነግረዋል ማለት ነው። እንግዲህ ጆን ደግሞ ይሄን ተነጋግሮ መለስ ሲል እንግዲህ ናታን ተግርግዳ ጋር አላት ጉሮሮን እንቅ አድርጎ ቆይማ እንደዛ አይነት ቴክስትን የሚያጻጽፍ ከእናንተ ጋር ብቻ ነው ይችን ስራ ያሰራው። ስለዚህ አንተ የላካቸው ከሆነ ፊት ለፊት ይቅጠሙኝ ወይም ፊት ለፊት ናቶ ይለዋል ማለት ነው። እኔ ማንንም አላኩብህም፣ ነገር ግን እየተጠቃጠቃትክ ስለሆነ ደስ ብሎኛል፣ እንደ እውነቴን ነው የምልህ ይለዋል። ግን ማንነቱን ያወኩለት ግን ገደልኩ፣ የዛለት ያንተ ሬሳ ሞጫ ነው ብሎ ናታን ዘራፍ ይላል ማለት ነው። ስለዚህ ዛሬ ግን አንድ ሀሳብ አስቧል ማለት ነው። በጣም ፈሪ አንተ በሴቶች ታጅበህ፣ ምክንያቱም ከክላስ ወደ ቤት ሲሄድ ከሰኒ ጋር ከቃጭል ጋርና ከጀማኦ ጋር ስለሚሄድ ከናቡሽ ጋር ከነቃጭል ጋር ስለሚሄድ ማለት ነው። ስለዚህ ዛሬ እስቲ ወንድ ከሆንክ ብቻህና ብሎታም ማለት ነው። ማክስ እየለበሰ የሚደባደበው ልጅ ማለት ነው። ስለዚህ ናታንም ወስኖ ማለት ነው ሊሄድ እንግዲህ ወስኗል ማለት ነው። ይሄድ እያለ እንግዲህ ለቃጭልም ደውሎ ዛሬ ሌሎች ጀማዓ ወይም ጓደኞች ስላሉኝ አታስፈልጊኝም ይላታል ማለት ነው። እንግዲህ ሰኒንም ተሷ ቀድሞ እንግዲህ ይሄዳል ማለት ነው። እሷም ናታንን ትፈልጋለች። ናታንም እንትናን እየፈለገ ናታንም ገጠመኝ እንግዲህ ቀድሞ ስለሄደ ኪሩን አግኝቶት ኪሩ ዛሬ ከማንም ጋር ሊሄድ የሚለዋል ማለት ነው። ዛሬ ከኔ ጋር ብትሄድ ይላል። አይ ዛሬ የምደባደበው ሰው አለ፣ እሱ ደግሞ ሰው ይዤ እንዲመጣ አይፈልግም። ወንድ ነህ ሴት ነህ አንተ ከሰው በሴት ተከበህ የምትመጣ ስለ አይ እኔ እናቴ ጠብ ሰልችቶኛል፣ ስለዚህ ብቻዬን ሆኜ ተዳር ሆኜ ለመመልከት ያህል እንጂ ምናምን ይለዋል። በቃ እንደዛ ከሆነ ፒስ ያራዳልኝ አንሄድ ብሎ ይሄዳል ማለት ነው። እንግዲህ ማን ተደባድቦ ማንነቱ ይታወቃል አይታወቅም የሚለው እንግዲህ በክፍል 8 ይዤላችሁ የምመጣ ይሆናል ማለት ነው። ቀጣይ ደግሞ እንግዲህ ያው ኤላና ሰብለ ማለት ነው። ኤላና ሰኒ እንግዲህ እየመጡ እያለ ወይም እየፈለጉ እያለ ኤላ ሰብለን ሲፈልግ ሰኒ ደግሞ እንትናን ወይም ናታንን እየፈለገች እያለ ድንገት ይገናኛሉ ማለት ነው።
ድንገት የሰብለ ስልክ ይጮርሃል ማለት ነው። ቃጭል ነበረች። የወጋ ቢረሳ የተወጋ አይረሳም። እስቲ ረሳሽ ስትላት አላስታወስኩሽም፣ ባለፈው ባልሰራው ስራ ስታጭበረብሬ ወይም ስትዝችብኝ የነበርሽው ነው ሳመቻች ነበር የቆየሁ። ስለዚህ ዛሬ የተመቻቸ ቀን ነው፣ ብቻሽን ነሽ። ስለዚህ ዛሬ አጋጭሻለሁ፣ አላጥፍሻለሁ ትላታለች። እንግዲህ ሰብሊ በጣም ፈሪ ናት፣ ድንግጥ ናት ማለት ነው። እኔ ጠባል ውድም ነገር ግን እባክሽ ብትላትም ይህን ማሰብ የነበረብሽ ተምጸፊና ተማስፈራር ከመሞከርሽ በፊት ነበር ብላ ስልኳ ላይ ጆሮዋ ላይ ትዘጋባታለች ማለት ነው። ሰብሊ እንግዲህ እየተንቀጠቀጠ ለሰኒ ትደውላለች ማለት ነው። ሰኒዬ ጉድዋን ኩልሽ ድራሽልኝ ትላታለች። ምን ፈለግሽ? እሷ ደግሞ ያው ባለፈው የራስሽን ችግር ሳትፈቺ የኔን ችግር ለመፍታት አትሞክሪ ብላ በተናገረቻት ደጋግማ ይቅርታ ብትጠይቃትም ያው አልሰማም ብላለች ሰኒ ማለት ነው። ሰብሊ ደግሞ በተቃራኒው ማለት ነው ምን ፈለግሽ ስትላት ልጅቷ እኮ ደውላልኝ ነበር ማነች ቃጭላት። ስለዚህ ቃጭላ ስትላት ምን አለችሽ? ልደባደብሽ እየመጣሁ ነው አለች። በቃ እዛ ያለሽበት ነገረቻት። እዛ ያለሽበት በሰከንድ ውስጥ እመጣልሻለሁ፣ የትም እንዳትሄጂ እዛው ጠብቂ ትላታለች ማለት ነው። እሷም እሺ ብላ ኤላና እሷ እንግዲህ በፍጥነት ሄደው ሰብሊን ከቃጭል ቡጢና ቁንጥጫ አድነዋታ ማለት ነው። ለዛሬ ነበረኝ ይህን ይመስል ነበር። አፍላ ፍቅር ስለተከታተላችሁ ከልብ አመሰግናለሁ።